ሰላም ውድና የተከበራችሁ የቲጂ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ቲጂ የምትጠይቀኝ ጥያቄ አለ። እንግዲህ አጋጣሚ ተገናኝተናል ማለት ነው። እስኪ ቲጂ ምን እንደምትለኝ እንስማት። መጠየቅ ያለብንም ጥያቄ ካለ እንጠይቃለን፣ መመለስ ያለብንም ነገር ካለ እንመልሳለን ማለት ነው። ቲጂ እሺ ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ እንደምታዩት ጥቁር እንግዳ ይዤላችሁ መጥቻለሁ። እናንተ ባይሆን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ቤተሰቦች። እንግዲህ ኤልሲዬን እስከዛሬ የምታውቋትም ታውቋታላችሁ። በቤቴም ትገባ ነበረ። በረግጥ ለቤቱ አዲስ አይደለችም ስል ግን እኔና እሷ በአጋጣሚ ነው የተገናኘነው እና የአጋጣሚ ጓደኝነት ምንድን ነው? እንዴት ስታይዋለሽ ብዬ ነው እና የምጠይቅሽ። ኤልሲ ጋራ ከተገናኘን ብዙ ጊዜ ሆኖናል፣ ብዙ አመት ሆኖናል። በተገናኘንበት ድንገት በአጋጣሚ እግዚአብሔር አምላክ ሲፈቅድ በትንሽ ነገር ነው የሚያገናኙና የሚለው ያን ነገር ስንገናኝ ከዛሬ ደርሰን እግዚአብሔር ይመስገን በአካል እንድንገናኝ እግዚአብሔር ፈቅዶልናል እና በአጋጣሚ ያገኘሽው እንደ እህትም በቃ እንደ ጓደኛም እንደ ሚስጥረኛም ብለሽ ለመያዝ ምን ማድረግ አለብን? አሁን ለምሳሌ አንዳንድ ሰው አይ ጓደኛ ማለት እኮ ዝም ብሎ ነው፣ የዛሬ ጓደኛ አያስፈልግም የሚሉ ሰዎች አሉ። እነዚያ ሰዎች ትምህርት እንዲወስዱ ምን ትመክሪያቸዋለሽ? ጓደኝነት ማለት ምን ማለት ነው? የጓደኝነት ጥጉስ ምን ማለት ነው ብለሽ ታስቢያለሽ? እስኪ ኤልሲዬ ከይቅርታ ጋርና ልታስረጅን እስኪ። ቲጂዬ እኔ ጓደኝነትን እንዴት አየዋለሁ መሰለሽ? ጓደኛ ማለት ከቤተሰብም ከእናትም ከእህትም የቀረበ ነው። ጓደኛ ማለት ለምሳሌ አሁን እኔ ወደ እናንተ ስመጣ ወደ እናንተ ግሩፕ ወይም ደግሞ ወደ መንፈሳዊ ውጊያ ግሩፕ ስመጣ ባለማዊ ማውቃት ጓደኛ ነበረችኝ። በጣም ብዙ አመት አብረን የሰራን ማለት ነው። ከአንድ ካምፓኒ አብረን ነበር የሰራነው እና ከሷ ይልቅ እኔ ነበረ ትንሽ ወደ እግዚአብሔር ቀረብ ብለው ትንሽ ማለት ነው። እሷ እንደውም ምንም እስከነ ነው እግዚአብሔርን ከነ ነው እንትን ማትለው ማለት ነው። ማለት ያው ናት ኦርቶዶክስ ናት፣ ግን እንዲጠበቅ ያለች አልነበረችም። እኔ ግን በጥንጥየዋን ብትሆን አባታችን ሆይ እል ነበርና ምን አይነት ጓደኛ ይመሰለች እሷ ማለት ነው። ባለማዊ ሆነን አንድ ካምፓኒ ስንሰራ ምናምን የእውነት የቀረበች ጓደኛዬ ናት። የእውነት የቀረበች ጓደኛዬ ስልሽ ከነስተቴ ነው የምትቀበለኝ። ከነስተቴ ይሄ ወሬን የምናገረው ነገር ማውራው ወሬ አትለቅምብኝም። ገባሽ? ጓደኛ ማለት ከነ መውደድ ነው። ከነ መቼም የሰው ልጅ ፍጹም ንጹህ አይሆንም። ሰው የሆነ ንጹህናሽን መርጦ አይደለም ጓደኛ ሊያረግሽ የሚገባው። ለምሳሌ ቲጂ ጓደኛዬ ናት አይደለ? ጓደኛዬ ስትሆኚ ግን እስከነ እንትንሽ ነው መውደድ ያለብኝ እንጂ እንደዚህ ሁኝልኝ እንደዚህ እንኳን እኛ አይደለም ሰዎቹና ፍጹም አይደለም እኛ ሰዎች ፍጹም አይደለም። ግማሽ ፓርታችን ላይ ጥም ይችላል፣ ግማሽ ፓርታችን ደግሞ በጎ ነገር ሊኖረው ይችላል። ግን ጓደኛ ማለት ፍጹም ንጹህ መሆን የለብንም። ፍጹም ንጹህ መሆንም የለብንም። ፍጹምም ደግሞ ለጥቅም መቅረብ የለብንም። በጣም ከወሬሽ ላይ ማለት ነው ልትረዱ መገባት ያለበት ፍጹም ማለት የሰው ልጅ ሰውነን እንሳሳታለን። ጓደኛን መውደድ ያለባችሁ ከነሰተቱ ነው። ይሄን ልብ ብላችሁ ልትይዙና ልትረዱ መገባት ያለባችሁ። ፍጹም አይደለም ሰው ማለቷ ወይም ደግሞ ፍጹም አይደለም የሚለው የጓደኝነት ጥግ። ጓደኝነት አሁን በፍቅር ብቻ አይደለም፣ በደስታ ብቻ አይደለም ጓደኝነትን መውደድ ያለባችሁ ነው እያለች ያለችው ከተረዳችኋት ማለት ነው። ጓደኝነትን መውደድ ያለባችሁ ወይም ደግሞ ጓደኝነትን መያዝ ያለባችሁ በክፋትም በደስታም በሀዘንም በበሽታ በተለያዩ ነገሮች ስትወድቅ የምትሸሽ ከሆነ ስትደሰት የምትቀርባ ከሆነ ያ ጓደኛ አይደለችም ወይም ጓደኛው አይደለም ማለት ነው። ለማለት ነው። ይቅርታ ጋዜት እና እኔ እንደዛ አይነት በቃ ጓደኛ ማለት እስከነኔ አሁን እቺ ያልኩሽ ጓደኛዬ በጣም የሆነ በጣም ነው የምንተዋወቀው በጣም ማለት ነው። እና የኔ ፓርቲ ምንድነው የሆነ ስተት ለራሱ ሲኖርብኝ ኤልሲ ትጎጃለሽ ነው የምትለኝ ቶሎ ብላ ማለት ነው። ኤልሲ ትጎጃለሽ፣ ይሄ ነገር ላንቺ አይሆንም። እኔ እንዴት አይነት ሰው መሰልኳችሁ? እኔ እንዴት አይነት ልጅ መሰልኩሽ? ትጂዬ ራሴን በማውቀው ልግለጽልሽ። እኔ አሁን ትጂ ጓደኛዬ ናት አይደለ?
እስከነ እንትኔ ነው እስከነ ምናምን ነው መዘፈዘፍብሽ የሆነ ትጥኛለሽ ብዬ አላስብም። በቃ ይሄ መናገርም ያለብኝን ነገር ቆጥቤ አይደለም የምናገረው። በቃ ይሄ እንደፈለኩ ነው የምናገረው። መናገርም ካለብኝ መቆጣትም ካለብኝ መሳደብም ካለብኝ ሚስጥር ማውራት ካለብኝ ያለውን ነገር ነው ማውራሽ። ግን እንደዛ ሆኜ ቀርቤሽ ግን የሆነ ነገር ከገጠመሽ እኔ ነኝ ከፊት የምቀድመው። እና ጓደኛዬ እንደዛ ትለኛለች። የሆነ ነገር በጣም ስለምቀርባት በጣም ስለምዘፈዘፍባት የፈለኩትን ነው የምናገራት። የሆነ ነገር ከገጠማት ግን እኔ ነኝ ከፊት የምቀድመው። ቸኩላለሁ ለሆነ ነገሮች ቸኩል ብዬ ከፊት ቀርቤ እንደዚህ አይሆንም ብዬ እንደ ጋርድ ወይም ደግሞ እንደ ጓደኝነት መመከት ያለብኝን ነገር እመከታለሁ። እና ለዛ ብዙ ጊዜ ታስተካክለኛለች። እኔ ነኝ እረዳሻለሁ። ግን ጓደኛ ስትቀርብ መጀመሪያ መርምሪ ትለኛለች። አልችልበትም እኔ መመርመር። አሁን እንዴት አይነት ጓደኛ ይገጥመኛል መሰለሽ? በጣም ፍጹም መንፈሳዊ የሆኑና በቃ እነዚህማ እግዚአብሔርን አውቀዋል በሄድባቸው ለራሱ ጓደኛ በሆናቸው ለራሱ እኔን የመሸከም አቅም አላቸው ብዬ አስባለሁ ለራሴ ማለት ነው። ግን ከገባሁ በኋላ ፍጹም አይገናኝም ያኔ እንትናቸው ማለት ነው። ለዛ እፈራለሁ ብዙ ጊዜ ለመቅረብና ጓደኛ ማለት እንዴት ነው? እስከነ ስህተቱ መውደድ፣ እስከነ ጥፋቱ መውደድ፣ ማየት ያንን ሰው አይተሽ ያ ሰው ጓደኛ ይሆነኛል አይሆነኝም፣ ልቡ ምን አይነት ነው፣ በልቡ ምን ያስባል ብልሽ መቼስ እኛ ፊደል ቆጥረናል፣ ሳይኮሎጂ መረዳት አያቅተንም ብዬ አስባለሁ። እና የሰውን ሳይኮሎጂ ተረድተን ይሄ ለጓደኝነት ይመቸኛል ሙሉ በሙሉ ሳንቀርብ የተወሰነ ነገርሽን መክፈት እሱ እንዲያይሽ ወይ ደግሞ እኔ እንዳይሽ ወይ ያ ሰው እንዲያይሽ የሆነ ነገርሽን ሙሉ በሙሉ ሳትከፍቺ መቅረብ። ከዛ ቀርበሽ አይተሽ ልክ ስትቀርቢው የሚጥልሽ ሰው አለ። ሙሉ ለሙሉ ማንነትሽን እስኪያውቅ ድረስ ምስኪን የሚሆንልሽ ሰው አለ። ልክ ያን ነገር ከሆነ በኋላ በደካማ ጎንሽ ገብተው የሚያደሙሽ ሰዎች አሉ። ያ ነገር እንዳይሆን መመርመር እንዳለብን አሁን ላይ ተመሪያለሁ በሚገርም ሁኔታ ማለት ነው። ጓደኝነት ምን አይነት ጓደኛ የልቤን ባወራው ብሎ ያዳምጠኛል? የእውነት እግዚአብሔር በሚለው ጓደኛህን ውደድ ባልንጀራህን ውደድ እንደሚለው የእውነት ይሆንልኛል የሚለውን ነገር አሁን ላይ እግዚአብሔር ይመስገን በጓደኞቼ ማገዝ እየቀረብኩ ነው። ግን ጓደኛ ማለት እስከነ ስህተቱ እስከነ ጥፋቱ መውደድ፣ አሳልፎ አለመስጠት ከተቻለ ደግሞ መርዳትን ባለበት ነገር መረዳዳት፣ መሸፋፈን፣ አለመሰጣጣት። እገሊት እኮ እንደዚህ ናት ወይ እሷንማ እንደዚህ አታድርጊያት። እኔ አሁን እዚህ ላይ ስህተት አለብኝ ብዬ አስባለሁ። እኔ ለራሴ ንጹህ ነኝ ማለት አይደለም። አሁን እኔ የሆነ ጓደኛ ቀርብና በጣም የሆነ ነገር ካየሁበት ግን እንዴት እንደዚህ ያደርገኛል? እንደዚህ እኮ ነበረ እንደዚህ አርቂ እኔ እኮ እንደዚህ ነበርኩ እስኮ ለኔ እንደዚህ ነበረ እያልኩኝ አብሰለስላለሁ በጣም ማለት ነው። እንዲሁ እኔና አንቺ ከተገናኘን አሁን ኦሬዲ 3 አመት ሊሞላን ነው። አይተሽብኝ ከሆነ እንደዚህ አይነት ጸባይ አለ መተው የምፈልገው በቃ ያ ሰው ጓደኛ ያልሆነ ማለት ነው። በቃ አልሆነም ብዬ ለመተው መሞከር። ግን የኔ ስህተቴ ምንድነው? ወይኔ ትጅኮ እንደዚህ አይነት ጓደኛ የነበረችኮ ግን እኮ እንደዚህ ተባብለን ነበርኩ ግን እኮ እንደዚህ አሳልፈን ነበርኩ ግን እኮ እንደዚህ ጓደኛ ግን ለምን በቃ አብሰለስልሻለሁ። ከውስጤ በጣም ብዙ ጊዜ ነው ማብሰለስልሽ። የተወሰነ ጊዜ እስከ ሃይምሮ እስከቶች ድረስ በጣም አብሰለስላለሁ። እንደዚህ ግን መሆን የለበትም። ይሄ ስህተቴ ነው። አሁን ለምሳሌ አሁን እሷ ስህተቷን አመነችበት እንበል። ግን በዛ ሰዓት ላይ ያቺ የራቀችው ሴት ችግር ገጥሟት ከሆነ ወይም ደግሞ ችግር ሳይገጥማት ከዛች ልጅ ለመራቅ ፈልጋ ከሆነ ስህተቱ ከማን ነው ማለት ነው? ከኤልሲ ነው ማለት ነው። ለምን? ምክንያቱም ለምን ራቅሽ እህቴ ምን አድርጌሽ ነው? ለምን በአይምሮዋ ማምሰልሰል ብቻ እሷንና እሷን ብቻ ነው የሚጎዳት። አሁን ለኔ ከኔ ለመራቅ ሞከረች አለች። ለምን እንደጠፋው ምክንያቴን ልትጠይቀኝም ትችላለች። ጠይቃኝ የኔ ድብርት ውስጥ ከሆንኩ ወይ እኔ የሆነ ነገር ከሆነ ያንን ነገር እንደ ጓደኛ ምን ነው ቀረብ ብለሽ እንደ በፊቱ አይደለሽም ብላ የማዋያት የማለት ግዴታ አለባት ማለት ነው። ስለዚህ በአይምሮአችን የምናብሰለስል ሰዎች ጓደኞቻችን ሲርቁና ግድ የለሽነት ነገር እየተፈጠረ አሁን ለምሳሌ እህታችን ሀና የተፈጠረበት ሁኔታ ይሄ ነው። አንድ ሰው እስኪ ማነው ጓደኛዬ ናት አብረዋት የበሉት የጠጡት እስኪ አንድ ሰው እኔ እኮ ጓደኛዬ ናት ብሎ ተቆርቆሮ የመጣ የለም። ሚዲያ ላይ ያለው ህዝብ ያ ሁላ ህዝብ 50,000 ህዝብ 40,000 ህዝብ ያ ሁላ ህዝብ ለሷ ድምጽ እየሆነ እየጮኸ የሷ ግን ወገን ሆኖ ከጎኗ ሆኖ
እስቲ እኔ ጓደኛዋ ነኝ ያለ ሰው የለም፣ አንድ ሰው የለም። ስለዚህ ይሄ ጓደኝነት አይደለም። ይሄ በጥቅሉ ስትደሰት አብረዋት የነበሩ ስትከፋ ደግሞ የራቁ ሰው ናቸው። እንደማንኛውም ሰው መንገድ ላይ የተገናኘ የተዋወቁ ሰው አለ አይደለ? ልክ እንደዛ። ይህ ጓደኝነት ሳይሆን ስለ ጓደኛ የምትከራከር ስለ ጓደኛው ጣበቃ የምትገባ መሆን አለበት ብዬ ነው እንደኔ የማስበውና ይህንን ነገር ከተማራችሁበት ካላችሁበት ኮሜንት ላይ አሳውቁን ማለት ነው። ቤተሰቦቻችን እልስዬ ማለት ያለብሽን በእና ወደ እንትናችን እንደልገባ እና ጓደኝነት አሁን አብረው ሲበሉ አብረው ሲጠጡ አብረው እንትን ሲሉ ቆይተው መጨረሻ ላይ ግን ጓደኛ አይደለንም አናቃትም። ልክ ሀናን አሁን እንዳለው እንዲያውም የኛ ሀገር ላይ ቤት ነው የእሷ ሀገር ታች ቤት ነው፣ የታች ሀገር ሰው ናት፣ የላይ ሀገር ሰው ናት ማለት ነው የጀመሩ። እንኳን አይደለም ይቅርና በዚህ ባሰቃቂ ህይወት ጊዜ ይሄ አሁን ሀና ያለችበት የታገተችው ሀና ያለችበት አሁን በቃ እንዲሁ ፈጣሪ ፈቅዶ አምላክ ፈቅዶላት ወደ ቦታው ቢመልሳታይና ለልጇ ባያበቃታይና ሚዲያ ላይ ምን ይደረግባት እንደነበረ ብታይ ማጂ ምን ያህል ጓደኛ ምን ያህል እንዴት ነው ጓደኛ ልትቀርብ የምትችለው? የስነልቦና እንትን ያስፈልጋታል ብዬ አስባለሁና ጓደኝነት ማለት አብሮ መጠጣት፣ አብሮ መብላት፣ አብሮ በተለይ ደግሞ ስደት ላይ ስንሆን ከመሰጣጣት መከባበር ማለት መሰጣጣት ማለት ገመናን ከማስጣት ባክሽ ገሊት እንደዚህ ናት፣ ባክህ ገሊ እንደዚህ ነው፣ ባክህ እሱ እንደዚህ ነው፣ ባክህ እሱ ለጓደኝነት አይመጥንም ከመባባል ይሄ አሁን መሰጣጣት ነው። መሰጣጣት ማለት እህልን ስናሰጣው ነው አይደል የሚደርቀው፣ ሰውንም ስናሰጣው ነው ገመናው እየወጣ የሚሄደው። ስለዛ ሰው ሚስጥሩን የምናወራበት ከሆነ ደካማ ጎኑን ለራሱ ነግረ ነው አይሚስ አንደርስታንድ የማያደርግ ከሆነ ምንድነው የሚሆነው? ይሄ የጓደኝነት እንትን ነው የሚሆነው ብዬ ነው ማስበውና ጓደኝነት ማለት የእውነት ስተትን አምኖ ኤልሲ እንደዚህ አይደለሽም፣ ኤልሲ እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው ብሎ ስተትን መናገር ነው ብዬ ነው ማስበው። ጓደኝነት ላደለው ሰው እግዚአብሔር ለሰጠው ሰው ከእናትም ልጅ በላይ ነው ብዬ አስባለሁ። እናንተ ሀሳብ አስተያየት ካላችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እናመሰግናለን። ወደ ባይ